ጤና ይስጥልን አድማጮቻችን እንኳን አደረሳችሁ በድጋሚ ዛሬ የፋሲካ የትንሳኤ በዓል የሚከበርበት ዕለት ነው እንግዲህ ጥቁር እንግዳ ይዤላችሁ መጥቻለሁ ጥቁር እንግዳ ይዤላችሁ መጥቻለሁ ቀደም ብላችሁ ድምጹን ትንሽ ሾለክ አድርጎ አሰምተዋል ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ቴዲ እንኳን ደህና መጣ በጣም 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 እንኳን ደስ አለህ አልበሙ ስለወጣ በጣም እግዚአብሔር ይስጥልኝ አመሰግናለሁ እንኳን አብሮ ደስ አለን ፋሲካ በዓል ደስ የሚል በዓል ነው ሁሉም በየቤቱ እያከበረ ያለበት ሰዓት ላይ ነው እንግዲህ ያወራን ያለነው ስለዚህ በያለበት እንግዲህ ሁሉም ወገን በዓሉ የሰላም የደስታ ፍቅር የሞላበት የትንሳኤ በዓል እንዲሆንለት መልካም ምኞቴን ገልጻለሁ የመጨረሻው አልበም የወጣው በ1997 ነው ከዛ በኋላ ወጀቡም ቀላል አልነበረም ብዙ ጣውረድ ነበረብህ አንተም ራስህ ግን ደግሞ ጨርሰህ አልጠፋህም በዚህ ባለፉት 7 አመታት ውስጥ የተለያዩ ነጠላ ዜማዎች ሰጥተህናል ቴዎድሮስና እርግጠኛ ነኝ የኪነ ጥበብ ስጦታ ጊዜ ሊጠበቅለት አይገባም ብለህ ያሰብክ ይመስለኛል ጀደድ ባረገ ቁጥር አንዳንድ ነጠላ ዜማ የሰጠህንና በሱም ልትመሰገን ይገባል ተቀንጭቦ ከማለቁ በፊት የኛውም በጥቁር ሰውም መውጣቱ ጥሩ ነው ፖስተርህ ላይ በቃ እንደው ቄንጥ በልተህ በየከተማው ታይታል ዘፈኖቹን የጥቁር ሰውን አልበም ዘፈኖች እርግጥ ትላንትና ወጥቶ ዛሬ ሁሉንም ሰምቻለሁ ያፌን ሞልቼ መናገር ባልችልም የተወሰኑትን እንደሰማኋቸው በአብዛኛው የዘፈኖች ሐሳብ ፍቅር ህብረት ተስፋ ላይ ያተኮረ ይመስለኛል ይሁነኝ ብለህ ነው ቴዎድሮስ እንግዲህ ተስፋ ከሌለ ህይወት አይቀጥልም በምድር ላይ አይደለም እንደዚሁም በአስቸጋሪ መንገድ ውስጥ ማለፍ ይኖራል ብዙ ጊዜ በአስቸጋሪ ነገር ውስጥ ማለፍ የተለመደ ነገር ነው ወድቆ መቅረት ነው አደገኛ ነገር በምድር ላይ ሲኬድ ምን ጊዜም ጉዞን አለማቋረጥ እና ቀላል ይሆናል ብሎ ከባዱ ነገር ሁሉ የማለፍ ህይወት ልምምድ ያስፈልጋል በሰው ልጅ ህይወት ጉዞ ውስጥ እኔም የተማርኳቸው ብዙ ነገሮች እነዚህ ናቸው በዚህም አልበም ላይ እንግዲህ በብዛት የተካተቱት ስራዎች ፍቅር ላይ ያተኮሩ ናቸው ምክንያቱም ከምንም በላይ ፍቅር ያስፈልገናል ህብረትም ያስፈልገናል ፍቅር ማለት ራሱ አለ ህብረት የሚገለጽ ነገር አይደለም ስለዚህ ተያያዥነት አላቸው የጫውታም የደስታም የፍቅርም ዘፈኖች እንዳሉ ሁሉ ቁም ነገር አዘል ዘፈኖችን ይኖራሉበት በዚህ አልበም ላይ እና መጽናናትን ጥንካሬን ለማላበስ የተሞከረ ነው ቴዲ ምን ጀመርክ እንግዲህ 7 አመት ቆይተህ በአዲስ አልበም ስትመጣ ምን ጨመርክ ቁመት ጨመርክ ገንዘብ ጨመርክ ሰውነት ጨመርክ ልብ መግዛት ጨመርክ ያቺ በየቦታው የተበታተነውን ተሰበስብልኛለች ያልካት ጓደኛ ጨመርክ ጨምር ያለው ጓደኛ ጨምሯል ፍቅር ጨምሯል የሚል ዘፈናል እንደዛ ነው አሁን ሰውነት ቀንሻለሁ ለምሳሌ ብዙ ሰውነት ቀንሻለሁ ብዙ አስቸጋሪ ጊዜ ነበር ያለፍኩትኝ እጅግ አንገፍጋፊ የሚባል ቢሆንም ከባድ የሚባለው ነገር በማለፍ ውስጥ ቀላል ይሆናል በየም የተጫወትኩበት ጊዜ አሁን ነበር ዓለማችንም ላይ የነበረው ጉዞ ተያያዥ ነው የሰው ልጅ በህይወት ሲኖር እዚህ መሬት ላይ ሁሉም ከፍጥረት ጋር የተገናኘ ትስስር አለው እና በዚህ ባለፈው ጊዜም ዓለማችን ሲታመስ የነበረበት ነገር አንድ የሚጓዝ ከባድ የመንፈስ ጉዞ ነበር በዚህ ይመስለኛል እንደምታስተውሹ አረብ ዓለም ሲታመስ የነበረው ብዙ የተናወጠ ጊዜዎች ነበር የነበሩት እና በብዙ ሰዎች ህይወት ጉዞ ውስጥ ብዙ ፈታሽ የሆኑ አስቸጋሪ ሁኔታዎች አልፈዋል እኔም ከዛ አንዱ አካል እንደመሆኔ ያ ስሜት በውስጤ በብዙ መተራመስ ውስጥ አልፈዋልና በዚህ አልበም ውስጥ ያሉ ዘፈኖች ላይ እነዛ ነገሮች ቀላል ይሆናል እንደሚለው አይዞ ልቤ ያሉ የሚያጽናኑት ነገሮች በኔ ጉዞ ውስጥ ያው የጋራ ጉዞ ነው የህዝብ ጉዞ እና አንድ ላይ ያንን ድምጽ ይሰጣሉ በብዛት
ከዛ በተረፈ ቀድም ደግሞ ለጠየቅሽኝ ጥያቄ ሰውነት ቀንሻለሁ፣ ፍቅር ጨምሬያለሁ፣ አንዲት በጣም ቆንጆ ልጅ አግኝቻለሁ። እንኳን ደስ ያለሽ ነው። እንደ ብዙ ጊዜ እየደጋገምኩ እኔ ነበርኩ ማታከተ በጥያቄ ለምን መሰለኩ ቴዎድሮስ ብዙ ጊዜ በተለይ በሙዚቃ ውስጥ ያሉ ሰዎች በትወናው በፊልሙም በምኑም ያሉ ሰዎች በሴት ብዙ ይታማሉ። አንተ ስምህ አይነሳም በዚህ አይደል? እንዴ ከከሌ ጋር አየነው የሚል ሰው አላጋጠመኝም። እንግዲህ ወይ አልሰማው ይሆናል። በእኛ ሀገር እንደዚህ በተለይ የተለያዩ አይነት የህትመት ውጤቶች በሚወጡበትም ሁናቴ አላየሁኝምና እንደው አጥብቀህ ጸልይበታል ማለት ነው። ይሄንን ነገር በጥብቅ ጸልይኩበት። ምንድነው ይሄ ነገር እንዴ ራይ በቃም ወይ በሚለው ስጠኝ መልኬ በአደባባይም ጠየቅኩ፣ በጸሎትም ጠየቅኩ። እንደ 7 አመቱ 7 ቀን ሱባኤ ሁሉ በየቦታው እየሄድኩ በየተራራው መሽጌ ነበር በተወሰነ ጊዜ ውስጥ እና እግዚአብሔር ትንሽ የተለየ አምላክ ነው። አሰራሩም ፍጹም የተለየ ነው። ሐሳቤ ከሐሳባችሁ የሚለየው መሬት ከሰማይ እንደሚረቀው እንኳን ብቻ አይደለም ይላል። ስለዚህ ምን ጊዜም በእግዚአብሔር መልካምነት ላይ ከተጣበቀን እሱኛን የሚያስፈልገንን ነገር ለማድረግ ወደ ኋላ አይልም። በትዕግስት መጠበቅ ነው እና ይመስለኛል በትክክለኛው ጊዜ በጣም ትክክለኛዋ ልጅ አግኝቻለሁ። ማን ትባላለች? ኤሚ ትባላለች። አንተ ስታቆላምጣት ነው? ትክክለኛ ስሟ አምለሰት ይባላል። አምለሰት። እሺ እሺ። ታውቂያታለሽ እንዴ? ምልክት ሰጠሽኛል እና ደስ የሚል ነው። እግዚአብሔር ይመስገን ጥሩ ነው ያለው ሁኔታ በዚህ ሁኔታ ነው። ስለዚህ ሰውነት ቀንሰሃል። ስፖርት ትሰራ ነበር? ስፖርት አሁን ጀመርኩኝ። ጥሩ ነው ይላሉ ለድምጽ። ትክክል ነው። ስፖርት በደንብ ጀምሬያለሁ። አሁን ባለፉት ጊዜያቶች ስፖርት ለመስራትም ለብዙ ዲሲፕሊን የሚጋብዝ ጉዞ አልነበረም የገጠመኝ። ራስን የመግዛት ጉዞ ለመሄድ በጣም የተረጋጋ አይምሮ እና ትክክለኛ አካሄድ ይጠይቃል። ትክክለኛ አካሄድ ለመሄድ ደግሞ ከባድ የነበረ ጊዜ ነበረ። በዚህ ምክንያት ትንሽ ብዙ ወጣ ገባዎች ነበሩ እና አሁን መንፈሴ በደንብ ወደ ቦታው እየተመለሰ ይመስለኛል እና ስፖርት ጀምሬያለሁ። እሮጣለሁ። ትንሽ ዱብ ያልኩ ነው። ጥሩ ነው፣ በጣም ጥሩ ነው። ብስለት ጨመርክ፣ ልብ መግዛት ጨመርክ፣ ገንዘብ ጨመርክ ወይ ብዬ ነበር። ገንዘብ ጨመርክ? ገና አልበሙን ሳላሳትም እንዴት ነው የምትለኝ? ገንዘብ ብዙ አልጨመርኩም። ምን አማራጭ አለው? መምጣት ሲጠራ መምጣት አለበት እኮ። ምን አማራጭ አለው? ሲጠራ መምጣት ሲፈለግ ይመጣል። እውነት ነው። ወደ ጨዋታ እንሂድ። አንድ ዘፈን እንጋብዛቸው። አሁን ጋብዛቸው። ዘፈን ደግሞ እንጋብዛቸው። ምን ዘፈን እንጋብዛቸው? እርግጥ አልበምህን መታሰቢያነቱ ብለህ የሰጠኸው ለቀድሞ ኢትዮጵያ ጀግኖችም ለሀገራቸው አስተዋጽኦ ላበረከቱ ሰዎችም እንግዲህ ጥላሁንም አለበት፣ በሙዚቃው ደግሞ በስነ ጽሁፉ ጸጋዬ ሎሬት ጸጋዬ ገብረመድህንም አለበትና የትኛውን ዘፈን በመጀመሪያ? ጥቁር እንግዳ ሆነንም ጥቁር ሰውንም ጋብዘን አንድ ላይ እንዳይሆን እስቲ መክፈቻውን ቀላል ይሆናል ብለን ነገሩንም ቀለል አድርገን ወደ ቆንጆ ጨዋታ እንገባ። እሺ ደስ ይለኛል። የትኛውን ቀላል ይሆናል ማለት ኃይል የሚለው ዘፈን ነው። ኃይል የሚለውን ዘፈን ኃይልን እንጋብዛለን።
ብዙ ጊዜ እንግዲህ ተሳካ ስራ ሰርተህ የ197 አልበም በጣም ጥሩ ነበር። እኔ ሁሉ ጊዜ ለኩሉን እየዘለልኩ እሱ ላይ አተኮርኩ። ምናልባት እንግዲህ በጣም ተወዳጅ ከሆነልህ ስራዎች አንዱ ስለሆነ ይሆናል ምናልባት ያን ከሰራህ በኋላ እንደገና ሌላ በዛው መጠን ይተጠበቅብሃል አይደለ? ቴዎድሮስ ጫና ያለው ይመስለኛል። ትክክል አለ እና እሱ የከበደህ ይመስለኛል አንዱ። አዎ ከትንሽ መውጣት በራሱ ቀላል አይደለም። ይሄ በእንግሊዘኛ እንጠቀም ከትራክ አለውንድ እዛ ስትወጪ ከሀዲድሽ ላይ ስትወጪ ተመልሰሽ ተንከራጨሽ ለመመለስ ቀላል አይደለም ብያስባለሁ። ያ ሁሉ ግን ህይወት ውስጥ የተቀመጠልሽና የተሰለፈ ነገር ነው። ይሄ ሁሉ አስፈላጊ ሆኖ ሲገኝ ነው በህይወትሽ ውስጥ የሚያልፈው። በዚህ ምክንያት ተመልሶ ወደዛ ቦታ ለመመጠጥ ትንሽ ፈታኝ ጊዜ ነበር። እንደወጣው አካባቢ በርግጥ ምን ፈልግ ነበር? በጣም ሰፊ ረፍት ፈልግ ነበር። ትንሽ ከሚዲያውም ከምኑም ያለው ነገር ጋብ ብሎ ትንሽ ነፃ የሆነ ስሜት እንዲሰማኝ ፈልጌ ነበር። አሁን ልክ ወይ ከበደ ወይ አቶ ሙልጌታ እንደሚባል ኖርማል ቴዲ አፍሮ የሚለው ትንሽ ቁጭ ብሎ እስቲ ትንሽ እከሌ ሆኜ ትንሽ ልቆይ ብዬ ደስ ብሎኝ ፈልጌ ነበር። ከዛ በኋላ እንግዲህ ተመልሼ አንዳንድ ነገሮች ስሞክር በመሃል ብዙ የኤነርጂ መውጣትና መውረድ የስሜትሽ የተለያየ ስሜት ውስጥ ታልፊያለሽ። በዚህ ምክንያት ስትመለሽና ስትሞክሪው ነገሩ ልክ ስትለቂው ስትዩ አቤት አይልም እንደገና ስትዩ አቤት አይልም። ቅናተኛ ነው አየህ። አቤት አይልም። እኔ በእንትን አምናለሁ። እርግጥ ነው የሎጂክ በተጨባጭ ነገርና በሚታየው ነገር ውስጥ መስካለን ድረስ እሱን መካድ አንችልም። ከሚታየውና ከሚጨበጠው ነገር ጋር ሎጂክ እንደሚሉት ማለት ነው። እሱ እንዳለ ሆኖ ነገር ግን ሎጂክን የሚያህል ነገር ደግሞ የፈጠረው ማጂክን የሚያህል ሌላ ግዙፍ ስፒሪት ነው። የሰው ልጅ ሰው ራሱ ብልቃጥ ውስጥ እንዳለ መንፈስ ነው አይደለም እንዴ? ያ ማጂክ ነበር እየተገባ ያልኩት እና እርግጥ እግዚአብሔር ይመስገን አንድ ደስ የሚለኝ ነገር ምንድነው ሁሉ ጊዜም እኔ ያደረኩት ብሎ የማሰብን ነገር ብዙ ጊዜ ለራሴ አልነግረውም እና ሁሉን ነገር ያደረገልኝ ፈጣሪ እንደሆነ ስለማውቅ እንዴ ምንድነው ይሄ ነገር ምን ደግሞ እስር ቤት ገባው ወጣው እንደገና ደግሞ እንደዚህ ምንድነው ይሄ ነገር አልኩና አኮረፍኩት። እንደው ትንሽ ጊዜ ምን እንደሚሆን አይዋለሁ አልኩ። አንድ ጊዜ እንደው ዱባይ ነው አውስትራሊያ ሄጄ ስመለስ ከዛ ፊት የሞከርኳቸው ነገሮች ሁሉ እንደምፈልገው አልመጡም። ያ ማጂክ አልነበረም። ስለዚህ ከሴን ግድ ማቅረብ ያለብኝ በፊትም የሰራሁት እኔ ኮሆንኩ አሁንም ያለሁት እኔ ኮሆንኩ የት ሄደ ነገር ምን አጥፍቻለሁ? ከዛ 3 ቀን ሆቴል ውስጥ ገብቼ ዱባይ ጓደኞቼ ሁሉ ይገፍቱና አልወጣሁም ለ3 ቀን ምግብ ብቻ ያመጡልኛል። አልጸልይም። አኮረፍኩ። ራሴን ጣልኩት በእግዚአብሔር ፊት ማለት ነው። እና ፈርብኝ እንዲከፍተው ሁሉ አይተው አለ እያሉ ነው የሚመለሱት። ከ3 ቀን ኩርፊያ በኋላ በሬን ከፍቼ ወጣውና አዲስ አበባ ስመጣ ዳጋጣሚ ቤት ባልገባውም ስቱዲዮ ሄጄ ስሞክር ከዛ ትንጋ ተገናኘ። ከዛ ማጂኩ ጋር ተገናኘ ማለት ነው። በቃ ደሳለኝ። ከዛ እንግዲህ ጀምሮ እስካሁን ድረስ ሄዶ ነገር ሁሉ ተለቀቀ ማለት ነው። እንግዲህ ብዙ ሰዎች በዚህ በመናልባት እኔም ብዙ ላይ ገባኝ ይችላል ግን በፈጠራ ስራ ውስጥ ያሉ ሰዎች ሁሉ እንዲህ አይነት ነገር ያጋጥማቸዋል። አንዳንዶቹ ጸሐፊዎቹ የራይተርስ ብሎክ ይሉታል እንደ ዝግ እንደመሆን ነው እንግዲህ በር ሲዘጋባ አይነት ነው። ስትጽፍ ጣቶችህ ላይ ዝም ብሎ እንደዚሁ ካለ አንዳንች ጭንቀት የሚፈሰው ነገር አንድ ቦታ ላይ ይገደባል ይመስለኛል። በተለያየ ምክንያት በረከት ነው የተሰጠው ስራ የበረከት ስራ ነው። የኪነ ጥበብ ሰው የመንፈስ ተሰጥኦ ነው። ሙዚቃ መንፈስ ነው። የኪነ ጥበብ አጠቃላይ የመንፈስ ጉዞ ነው እና ከምንም በላይ የመንፈስ መናወጥ መውጣት መውረድ ጋር የተገናኘ ነው። ያ በረከት ሁሉ ጊዜ
ብዙዎቹ ያልፋሉ ይሄን ነገር ይመስለኛል። እና ትልቁ ነጥብ ትልቅ የተማርኩትም ትምህርት ምንድነው በማንኛውም ሁኔታ ውስጥ ብታልፊ ያለሽበትን ሁኔታ ሳይሆን ማየት ያለብሽ የምትፈልጊውን ሁኔታ ነው መከተል ያለብሽ። እና የምትፈልጊውን ነገር ስታይ እዚህ ጋር የምትወድቂውና የምትነሺው መጠን ከቆጠርሽው ከተናደድሽበት እርግጥ ነው መናደድ ሊኖር ይችላል። ተስፋ ከቆረጥ እጅ መስጠት አያስፈልግም በምድር ላይ ሲኖር። ብዙ ሰዎች እኮ ወደ መጠጥ ወደ ምን የሚገቡት እኮ በዚህ ሰዓት ይመስለኛል። አዎ አስቸጋሪ ነው። እኔም እኮ ትንሽ ባር ውስጥ ምናምን ታይቻለሁ በደንብ። አሁን እኔ እንግዲህ ማታ ስለማንወጣ ይሆናል ያላየው። ብዙም አላረግም ነበር። ትንሽ አንዳንዴ ዞር ሲልብኝ በቃ ምን አባቱ ታዲያ በቃ ምናምን እላለሁ። ግን ትልቁ ነጥብ ወደ አይምሮዬ ደግሞ ስመለስ እንዴት ነው እያልኩ እንደገና ጉዞን አለማቋረጥ። ጉዞ ካልተቋረጠ መንገድ ከተጀመረ የሚደርሱበት ቦታ እኮ ታስቦ ነው መንገድ የተጀመረው። መጀመሪያ የሚደርሱበት ቦታ ቆሞ ይጠብቃል። ባሱ ሊበላሽ ይችላል፣ ሹፌሩ አቆሞ ሰው ሊያወራ ይችላል፣ ቁርስ ሊበላ ይችላል፣ ሊል ይችላል። ፌርማታው ግን ቆሞ ይጠብቃል። መድረሻው ከባስ ዘሎ መውረድ ጥሩ አይደለም። እሺ ይሄ ነው የሚሰማኝ። መድረሻው ላይ ሲደርሱ ደግሞ ወረድ ነው። ይሄን ሁሉ ደግሞ የሚያደርገው ያው ትልቁ ነገር እምነት። የሰው ልጅ ሲኖር በምድር ላይ እምነት ያስፈልጋል። እምነት ነው። እኔ እምነት ነው የጠበቀኝ እንጂ ከባድ ነበረ። በዛሬው ዕለት ደግሞ የእምነትን ነገር ማንሳት ጥሩ ነው። እምነት፣ መንፈሳዊነት እርግጥ ነው ከብዙ ነገር ይጠብቃል። መንገድህንም እንደዚሁ ያስተካክልልሃል ይመስለኛል። ልክ ነው። ብዙ ጊዜ ስለ እምነትም ስለ መንፈሳዊነትም ትናገራለህና ስለጠበቀህ ጥሩ በደንብ ተጠብቆኛል። እኔ በግልጽ መሰክርለታለሁ። ሁሉንም ያደረገልኝ እሱ ነው። እንዳጋጣሚ ቀላል ይሆናል የሚለው ዘፈን እንደው ምን ይሰጠኛል። አንዳንዴ የሰዎች እይታ እንደው ማበላሽት እንዳይሆንብን ሰዎች በተለያየ በየራሳቸው መንገድ ስለሚያዩት ከአንደበትሽ የሚወጣውና የምትጫወቹ ዘፈን ሁሉ አንቺን የሚመስል ነገር ነው። ያሉብሽ ድክመቶች ሁሉ ይወጣሉ፣ ያሉሽ ጥሩ ነገሮች ሁሉ ይወጣሉ ሙዚቃ ውስጥ። ከዚህ ማምለጥ አትችይም ምንም ጊዜ። ብዙ ጊዜ ግን የሙዚቃ ሰዎች እንደኔ ስለሌላ ሰው ነው መዘፍነው ይላሉ። ላያውቁት ይችላሉ እንጂ ሌላም ሰው ጽፎላቸው የሚመጣው ነገር በብዛት እነሱን የሚመስል ነገር ነው ይዘውላቸው የሚመጣው ሰው። እና ያ እንዳለ ሆኖ የጋራ ጉዞ ነው። ሰውነት አንድ ላይ የምንጓዘው ጉዞ ነው። ስለዚህ የሁሉንም ስሜት በተለያየ መንገድ ስለሚገልጽ እሱን ለመቀደም እንዳይሆንብኝ ይያዝልኝና ተመሳሳይነታችን እንዳለ ሆኖ በሰው ልጅ በመሆናችን እንዳለ ሆኖ አንድ ቦታ ላይ እንደው ምን ይመስለኛል ከዚህ ከበዓለም ጋር አየዘንዱ ካየ ነው ይሄ ፍቅር ፈራን የሚለው ላይ ፍቅር ከባድ ጉዞ ነው። ዋው በጣም ከባድ ጉዞ ነው። ቀላል ይሆናል ብሎ መቀጠል ብቻ ነው አሸናፊ ቦታ የሚያደርሰውና በዚህ ቀን እንግዲህ የትንሣኤ በዓል እንደመሆኑ መጠን እኔ ክርስቶስ ተራራውን ሲወጣ ያን መስቀል ይዞ የሚያልፈውን ጉዞ ከባድነት ሳስበው ይሄ የሚለው ኃይል እያሉ ወደ ላይ የሚገፉት ይመስለኛል። ያ እሱ እንትን ይሰጠኛል፣ እንደዛ ይሰማኛል። የተራራው ጫፍ ፍቅርና ትርስቴ ሲል ራሱ ዛሬ ወጥቶ መጨረሻው ያቺ ነገር እስክትፈጸም መቋረጥ የለበትም ነው። ያንን ይሰጠኛል። ግን እስቲ ቆይ ከዚህ ግጥም ላይ አንድ ምንድነው አንድ አንጓ በልልኝ እስቲ። ዳገቱ ላይ አትዛል ጉልበቴ፣ የተራራው ጫፍ ፍቅርና ትርስቴ፣ ቀላል ይሆናል ቀን አርገኝ ጽናቴ። ዳመና ሲያይ መስሎት የጨለመ አለ ቂል ሰው ወይም ሞኝ ሰው ማለት ነው። ሁሉም አከተመ ደቂቅ ተስፋን ወይም ትንሽ ተስፋን ካየናት አርቀን ነገ ሌላ ይሆናል ጥሩ ቀን ቀላል ይሆናል። ትንሽ ተስፋም እንደውም ትንሽ ተስፋ እኮ ካለ ተስፋ ነው ራሱ ቀላል ነገር አይደለም አለ ማለት ነው ተስፋ። የማርቲን ሉተር ኪንግ የጥቁሮቹ የነጻነት ታጋይ ከዚህ በፊት የተናገረው ታስታውሺ እንደሆነ ጥቁሮቹን ወገኖቹን ሰብስቦ እኛ ተስፋ የለንም፣ በጣም የሚያስፈራ አነጋገር ነው። ያለን እድል ተስፋ ራሳችን ሰርተን ፈጥረን እኛ በፈጠርነው ተስፋ ላይ ተነስተን በመጨረሻ እናሸንፋለን ያለው። አንዳንዴ አባቶቻችን ከብዙ ክፉ ነገር ስለጠበቁን መገዛትንም ስለማናውቀው
የነዛን ሰዎች ጉዞ አንዳንዴ አስበነው አናውቅም። እኔ የኦባማን መጽሐፍ አንብበሽዋል ይመስለኛልና ከልጅነቱ ከነጭ ቤተሰብ ውስጥ እያደገ አባቱ ከአፍሪካ መጥቶ ሊያየው ከትምህርት ቤት አፍሮበት የተጨነቀበትን መጠን ጥቁርነት አሳፋሪ ተብሎ የሚታሰብበት አይመስለውም ነበር በዛ ባለው ማህበረሰብ ውስጥ። ለምን እሱ ጥሩ እናት ነጭ እናትና ጥሩ አያት ያሳደገው ሰውዬ ነው አይደል እንዴ? እና አንድ ጊዜ እንደውም ወደ ከእናቱ ጋር የሆነ ቦታ ሄዶ እናቱ አንድ ቢሮ ገብታ እስክትወጣ የሆነ መጽሔት ሲያገላብጥ የሆነ ወደዛ የሚሄድ ሰው ካፖርት ልብሶ ያያልና አንድ ሀብታም ቤቴ ነው ምን እንደሳበኝ አላቅም ይላል። ተመልሶ ወደዛ ገጽ ሲመለስ ስለዛ ሰውዬ ሲያነብ ያ ሰውዬ ብዙ ብር ስላለው ጥቁር ነበረ። ቀለሙን ለመቀየር እንደሞከረ ሲያይ ለመጀመሪያ ጊዜ ኦባማ ጥቁርነቱን ፊት ለፊት ያየውና ምንድነው ይሄ ነገር ብሎ የጠየቀበት የልጅነት ጥያቄው ነበርና ከናቱ ጋር ሲመለስ ምንም አላወራትም። ቤት ገብቶ መጀመሪያ ሮጦ ባኞ ቤት ገብቶ መልኩን በመስታወት አየውና ምንድነው ይሄ መልክ ትክክል አይደለም ማለት ነው፣ መቀየር አለበት። እዚህ ድረስ አስቸጋሪ ሁኔታ ውስጥ ያለፉ ሰዎች ናቸው እነዚህ ሰዎች። እና የኛን ድልና የኛን የአፍሪካን የኢትዮጵያን ድል እንኳን ትልቅ መነሳሳት ፈጥሮላቸው እና ቦማዲ ራሱ ትልቅ ተግባር የፈጸሙበት የአባቶቻችን ተግባር ነው። እና ተስፋ ትንሽ ተስፋ ካለማ አለ ጥሩ አንድ ነገር ነው። ተስፋን ፈጥሮም እንኳን ሰው ልጅ ወደሚቀጥለው ቦታ ይሄዳል። እና በምድር ላይ ሲኖር ምን ጊዜም ተስፋ መቁረጥ ለሰው ልጅ ሁሉ ተስፋ መቁረጥ የለበትም ነው። ለማንኛውም አዛዛውብሽ አይደለም የጋሽ ጸጋይን ፍቅር ፈራን ህብረት ፈራን የሚለውንም አስገብተህ እዚህ ዜማ ውስጥ አስገብተህበታልና እኔ እንዴት ነው የተረዳሁት? እንግዲህ ያው ተዘፍነዋል። የኔ ትውልድ አይፈራም ነው ፍቅር አይፈራም ጋም አይፈራም ነው። እዚህ ጋር አንድ ዘፈን ብንጋብዛቸው ደስ ይለኛል። እሺ ይሄ ጥቁር ሰው የሚለውን ዘፈን እንደውም ካወራነው ጨዋታ ጋር ይሄዳል። ጥቁር ሰውን ጥቁር እንግዳ ጋብዟቸው ጥቁር ሰው ጥቁር እንግዳ ጋብዟቸዋል። እሱን እንጋብዛለን። አድማጮቻችን አብረን በሸገር ካፌ ውይይት ጠረጴዛ ላይ ተገናኘነው ከቴዲ አፍሮ ጋር ነው። አብዛኛዎቹን የዚህን አልበም ዘፈኖችን ልክ እንደ ሁሉ ጊዜውም አንተው ራስህና ግጥሞቹን የሰራሃቸው እና እንደሚመስለኝ ቴዎድሮስ በዚህ አልበምህ ላይ በጣም ትኩረት የሰጠኸው ለግጥሞችህ ይመስለኛል። ዜማውን ብዙ ሳልሰማው የመንቀፍ ነገር እንዳይመስልብኝ ግን ነው ችግር የለም። እንደዛ ማለት አይደለም። እረዳሻለሁ። እንደዛ ማለት አይደለም። ግን አንድ መናገር የፈለከው ነገር ያለ መስሎ ስለተሰማኝ ነው። እንግዲህ የሰማኋቸው እንዳልኩ የተወሰኑትን ነው አጽንኦት ልትሰጠው የፈለከው ነገር ያለ ይመስለኛል በግጥሞችህና እስቲ አንዳንዱን እያነሳህ ብትናገር ደስ ይለኛል። የተለያዩ እንግዲህ ነገሮች ላይ እንዳተኮረ የፍቅርም ቀላል ዘፈኖችም አሉት ካሴቱ ላይ እንደምታየው። ለነገሩ ካለንበት ሁኔታ አንፃር ከምንም በላይ ፍቅር ያስፈልገናል፣ ህብረት ያስፈልገናል። እዚህ መልእክት ላይ ያተኮረ ስሜት አለው። እኛ አፍሪካን የምናክል ሀገር ነን እና ፍቅር አጥተን ኢትዮጵያን እንኳን ሳናክል መቅረት የለብንም። ታላላቆቻችንም ለታናናሾቻቸው ለኛ ጥሩ ትምህርት አስተምረውን እንዲያልፉ የሚጮህ አንድ የትውልድ ድምጽ ነው ብዬ ነው ማስበው። እንደምታየው ብዙ ትልልቅ ሰዎች ከማላችን እየተለዩ ነው በአሁን ሰዓት። ትላንትና ደግሞ እንደዚሁ አፈወርቅ ተክሌ ሞተ። ብዙ ትልልቅ ሰዎች ይሄዱ ነው። ይሄ ያስጨንቃል፣ ራሱ ያስፈራል። ሽማግሌ ያጣን ወይ? ቀላል አይደለምና ሎሬት ጸጋዬ ገብረመድን በዚህም ሙዚቃ ላይ እንዳለው የወሰድነው እንደምታውቂው መጨረሻ ላይ ከመሞቱ በፊት የሰራው አንድ ሲዲ ነበር። አንቺ እንደውም ከዚህ በፊት ምን አልሽኝ? ኑዛዜ ይመስላል በመጨረሻው ሰዓት ይሄን ነገር ተንፍሶ መሄዱ ብለሽ ነበር። ራሱ ማጂክ ነው ሙዚቃ። ይሄ አሁን የሱ ስፒሪት ራሱ ለምን እኔ ከልጅነቴም የሱ መጽሐፍ ከጎኔ አለ። ከጻነቴ እሳቱ ያበባ በአባቴ ሙዚቃም ላይ አለ። ሰምተሽው እንደሆነ ራሱ ነው የሚመጣው እና እዚህ ሙዚቃ ላይ እንደዚሁ ሲመጣ ይሄ መልእክት እንግዲህ አንድ
ትልቅ ሽማግሌ ትልቅ የሀገር ትልቅ ምሁርና የሀገር ፈላስፋ ትልቅ መንፈስ ነው የሰውዬ ያን ነገር ሲተነፍስ ያስተነግጠኛል ራሱ ለራሴ እና አባቶቻችንም ታላላቆቻችንም እስቲ ለልጆቻችን እንዴት ነው ብለው የሚከተለው ነገር ማንንም ሰው የእድሜን ጉዞ የሞትን ህግ ማቋረጥ ስለማይችል የሚቀጥለው ነገር ምንድነው የሚሰጡን ይሄን ነው አብረው እንግዲህ የትውልድ ጉዞ ነው እንጓዘው እና ያ የሁሉም የትውልድ ጩኸት ነው ባካችሁ እንዴት እናርግ አሳዩን መንገድ አሳዩን ባካችሁ ነው የሚለው ማንንም አይከስም ምን ጊዜም አትፍረድ እንደሚለው ህግ የሚማርከኝ የለም ማሳየት ጥሩ ነው እና እንደው በቃ ቢያሳዩን የታናናሾች ጩኸት ነው ብላቴናዎች ጩኸት ነው ቴዲ ምናልባት እኔ የሰማኋቸው በግጥም ይዘታቸው ብርቱ የሆኑትን ዘፈኖች እንደሆነ አላውቅም ግን እርግጥ አልበሙ ትላንትና ነው የወጣው አሁን ይሄ ጊዜ ላይ ያለው አግዘኝ እንጂ አሁን እኔ ግጥሙን አላስታውሰውም አንድ ተጨንቀህበት እዚህ ላይ ያተኮርክ ስለሆነ ምኑን እንስማለህ ብዬ ነው ቴዲ ምኑ ላይ እናተኩር ትልቁ ነገር አስጨናቂዎቹን ነገሮች ብቻ ማየት አስጨናቂዎቹን ነገሮች እንደገና አቅም መስጠትና ሌላ አስጨናቂ ጉዞን መቀጠል ነው በመድር ላይ ስንኖር ደስ የሚሉ ደግሞ ብዙ ነገሮች አሉ አየር መተንፈስ በጣም 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 ከባድ ስጦታ ነው መተንፈስ ያቃተው ሰው ብቻ ነው የሚያውቀው እስቲ በዙሪያችን ያሉትን ጥሩ ነገሮችን ያቸው በዚህ ደቂቃ እኔና አንቺ በጥሩ አየር ቁጭ ብለን በጥሩ ሰላም ቁጭ ብለን ያወራን ነው በወይ ራስ ምታት ቢይዝሽ ወይኔ ሆዴን ቢያመኝ ነገሮች ሁሉ ነው የሚያበላሽብን እና ጥሩ ነገሮችን ማየት ከቻለን ጥሩ ነገሮች ይጨመራሉ ሁሉ ጊዜ መጥፎ ነገሮችን ብቻ ካየን ልክ ይሄ ሴት ልጅ ጠበሳት እንደሚባለው መጥፎ ነገሮች ይጠብሱንና መጥፎ ሰው ነው ያለኛ ራስ እንዴ ሲጠበስ እኮ በመጥፎ አይደለም ኖ አሳቤ አቃጠላት የሚባለው ወይ አባባሌ ገብቶሻል ባዛ እሺ እንትን ይማርከሻል ራሱ ክፋት ይማርከሻል ክፋትን ባየሽ ቁጥር አባል አባል እጩ መኮንን ያረግሻል በልበል ይላል እኔ አሁን ለምሳሌ ስናደድ በጣም እናደዳለሁ አንዳንዴ ራሴም አላውቀው መጠኑ እግዚአብሔር ይመስገን ትልቁ ነገር ተመልሼ ወደ አይምሮዬ ስመጣ በጣም አፍራለሁ ወይ ያን ሰውዬ አግኝቼ ይቅርታ መጠየቅ አለብኝ መናደድ ይኖራል ግን ቶሎ መበለጥ አያስፈልግም መመለስና ጥሩ ነገር ማየት ከቻለ ሁሉም ነገር ጥሩ ይሆን ይሄዳልና አሁን እቺኛዋን ሞመንት እንያት ነው አሁን አይዞ ልቤ ላይ የሚለው ይሄንን ነው የሚናገረው እስቲ ደቂቃ እስቲ ያለችውን ጥሩ ነገር እናገኛትማ እንዴ የዚችን ደሞ ቫልዩ ካላወቀ ቢጨመርልንም እኮ ያው ነው ሁሌ ኮምፕሌን ማድረግ ከለመድን ሁሉ ጊዜ ምኞት እዛ ጋር ቆሞ ይጠራሻል እዛ ጋር ስደርሽ ደግሞ ቦታውን ሊቀይር ለማዶና ላይ ወደዚህ ልጅ በሁሉም ነገር ካላመሰገንሽ ለምን ይጨመርልሻል እና የሚመሰገንበትን ነገር ማየትና ህይወትን ወደ በረከት መለወጥ ይቻላል እንደዛ ነው አይዞ ልቤ የሚለው እስቲ ወድጃት ነበር በጣም ግጥሟንና በተለይ ዛሬ ላይ የሚያተኩረው ነገር ዛሬ አሁን የሚለው ላይ አዎ እሷን እስቲ አንድ አንጓ ተድረስ አመት ያህላል ቀን እየዞረ ዛሬም ራሱ ነገ ነበር እኔና አንቺ ነገ እንገናኛለን ተባባልን ነበር ዛሬ ሆኗል ራሱ ነገ አመት ያህላል ቀን እየዞረ ዛሬም ራሱ ነገ ነበር የጊዜ ሚዛን አይላወስም ዛሬን የሌለ ለነገ አይደርስም ሳዝን አሉልም ሳላቅ ማደሬን የኔ ነው በቃ አልሰጥም ዛሬም በጣም ወድጃታለሁ ብዙ ነገር ማለት ነው እሱን ዘፈን እንግዲህ እንጋብዛለና እዚህ ጋር አድማጮቻችንም አይዟችሁ ሁሉም ጥሩ ይሆናል ብለን በባል ቀን እንዲደሰቱ አሁን የዶሮ ቅልጥሞች ምናምን አይተውሽ ጠረጴዛ ላይ እኔና አንቺ ጠረጴዛ ላይ መነጽር ወረቀት ምናምን ያለው በየቤቱ ያለው እስቲ አሁን እናጫውታቸው ወደ አምለሰት ጋር እንሂድ እንዴ እንችላለን አምለሰት እሺ ጋብቻ ቀኑ ተቆርጧል ሽማግሌ ላክ ቴዎድሮስ
ሽማግሌ ላኮይ እሱ በሂደት የምናደርገው ነው። አንተ መወሰንህ ነው አሁን? አዎ በጣም ጥሩ ልጅ ነው ያገኘሁት። አምለሰት ማን ነው ያባቷ ስም? አምለሰት ሞጨ ይባላል ያባቷ ስም። እሺ ከዚህ ቀደም ተገናኘነው አላምናልና የሚለውን ክሊፕ በመሰራ ጊዜ ሜካፕ ምናምን ተሰራ ነበርና ፊቴን ስትሰራኝ ነው የጠበስኳት። እሺ ከዛ እንግዲህ የጉርብስና ጊዜ ነበር ያኔ ብዙም እንትና እኔም በደንብ ማቹር አላረኩም ይመስለኛል በዛ ጊዜ። እሷ ቀድማ ማቹር ታደርጋለች። አስተዋይ ልጅ ናት። አዎ ሴቶች እንደዛ ናቸው በርግጥ። ከዛ በኋላ እንግዲህ ተመልሰን የምንገናኝበት ሁኔታ መጣና እንደገና ስንገናኝ እንደገና ፍቅር እንደገና ሆኖ ሌላ ጥሩ ሁኔታ መጣ። እኔም ትንሽ አሁን ከእድሜም ከምንም እንትን ያልኩ ስመጣ በደንብ ተያየልና በጣም በጥሩ ሁኔታ ላይ ነው ያለነው። ጥሩ ነው በጣም እግዚአብሔር ይመስገን። በጣም ጥሩ ነው። ለሷ የዘፈንክላት ዘፈን አለ እንዴ እዚህ ላይ? ምን ያስቃል? ሳታውቂ እኮ ልዘፍኝ ትችላለሽ። አስቤ ግን የዘፈንኩት የለም እንዳጋጣሚ። ወደፊት ነው እንግዲህ ምን እንዴ በደንብ አድርጌ ዘፍናለሁ። ሰርግ ምናምን ያስደስታል ቴዎድሮስ? አንድ ጊዜ በፊት ያው እናንተ ብዙ ጊዜ ተገናኝተናል፣ ግን በሰርግ ዘፈን ጉዳይ አነሳንና ይሄ ሙሽራ የሚለው ዘፈን አታክተህም ወይ ብዬ ጠይቄ የነገርከኝ ነገር ነበር። ሰርግ ያስደስታል? ለራስ ደስ ይለኛል። እኔ ሰርግ ደስ ይለኛል፣ ባህል ደስ ይለኛል፣ የሰርግ ባህል ደስ ይለኛል፣ የለቅሶ ባህል ደስ ይለኛል። መጠኑ ላይ ነው ምናልባት ማለስማማው እንጂ እንዲቀር አልፈልግም። እና ሰው ደግሞ በተለያየ ስሜት አለው እርግጥ። የኔ ስሜት ግን እንደዚህ ነው፣ ደስ ይለኛል። አሁን ያለህበት ቦታ አንድ ወስነሃል፣ የትዳር ጓደኛ ወስነሃል። ጥሩ ቦታ ነው አይደል? በጣም እዚህ ጋር መድረስ በጣም የተረጋጋ ቦታ ነው፣ የማስተዋል ቦታ ነው። ከምንም ነገር በላይ እኔ በምን አምናለሁ፣ በግፊት መጓዝ አልወድም። በህይወቴ ስኖር ለራሴ ታማኝ መሆን ፈልጋለሁ። በዚህ ጊዜ ማድረግ አለብህ እንደዚህ ነው። እኔ እናቴም ታስጨንቀኝ ነበር። መጨረሻ ላይ ይሄን ጥያቄ ሁለተኛ እንዳታነሽብኝ አልኩት። ምክንያቱም ትክክለኛዋን ሴት በትክክለኛው ጊዜ ስትመጣ አገባታለሁ፣ አለበለዚያ ያልተሟላ ጉዞ ውስጥ አልገባም። በህይወቴ ስኖር ለራሴ ታማኝ ሆኜ ነው የምኖረው። በአደባባይ ደግሞ ሰው ስጠኝ በልኬ ብዬ ዘፍኛለሁ። ከዚህ በላይ ከቤቴ ደግሞ ተደብቄ ጸልያለሁ። ሁለተኛ እንዳታነሽብኝ ብያት ነበርና በጊዜው ሆነ። በጣም የተረጋጋ ሁኔታ ላይ ያመጣሻል። የበለጠ ከዚህ በኋላ ደግሞ ቁም ነገረኛም ሰው የመሆን እድል አገኘው ይመስለኛል። እድር መገባለው፣ ጧት እነሳለሁ። እንደዛ ያስፈልጋል። ግጥሞችህን አልበምህ ላይ ያው ቅድም አንተ ሁሉንም ሰራሃቸው፣ ዜማም ግጥምም አልኩኝ እንጂ አንድ ዘፈን የይልማ ገብረአብ አለ። ዜማም ደግሞ እንደዚሁ ብዙዎቹን አንተ ሰርተህ አንድ ነው መሰለኝ የቴዲ ማክ አለ። አዎ እንግዲህ ሁሉንም ምን ልስራው አለ ማለትህም ጥሩ ነው። ሁሉንም ምን ያዘው። በነገራችን ላይ ጥሩ ነገር ሳገኝ ደስ ብሎኝ ነው የምወስደው። ብዙ ጊዜ ሙዚቃ ሰራ ዜማ ደራሲዎች ጋር መሄድ እጄ ሞክራለሁ፣ ግጥም ሰሪዎች ጋር አንዳንዴ አያለሁ። የማረከኝ ነገር ካገኘው ዘፈኑ ጥሩ መሆኑ ላይ እንጂ ከዚህ በፊት ማውርቲናል መሰለኝ። አዎ ይልማ ደግሞ እንዳጋጣሚ ትንሽ የመቀራረብ ምድል አገኘን እና በጣም ጥሩ ታላቅ ወንድም ሆኖኛል። በጣም አስተዋይ ሰውዬ ነው። በጣም ጥሩ ሰው ነው እና አብረን የመስራቱ ሁኔታ እንዲፈጠር እፈልግ ነበር። እኔም ከዚህ ቀደም አንድ እንደዚህ ሞከር አረግን፣ እዚህኛው ላይ ተሳክቶልናል እና ቆንጆ ግጥም ነው የጻፈልኝ። በነገራችን ላይ ጸባይ ሰናይ ነው የሚለው። ምናልባት ይልማ ለሚስቴ ጽፎልኝ እንዳው እሱን ዘፈን ለምን አትጋብዥልኝ? ጸባይ ሰናይ በቃ ጥሩ ሰናይ ኤልያስ ጸባይ ሰናይን እንጋብዛለን። እዚህ ጋር ገና ተፍጨርጫሪ የኪነ ጥበብ ሰው ሆነ መጀመሪያ ላይ ሰው እንዲያውቅህ ትፈልጋለህ። ሰው ስራህን የኪነ ጥበብ ስራህን እንዲሰማልህ ትፈልጋለህ። ከዛ በኋላ ደግሞ ለዛም ተጠቀመው ያው ሚዲያ ነው የምትጠቀመው። የተለያዩ ሚዲያዎች ትጠቀማለህ። ያ ሚዲያ ደግሞ እንደገና ያነክስህና አንደኛ በመጀመሪያ ደረጃ የግል ህይወት የምትለው ነገር የሚጠፋበት ሁኔታ አለ። ይሄ ሌላም ዓለም ላይ አለ፣ እኛም ሀገር አሁን እየተጀመረ ነው። ከዛ በኋላ ደግሞ እንደገና ኔጌቲቭ የሆነ
ተቃራኒ የሆነ ነገር ደግሞ እንደዚሁ እንግዲህ ይመጣል በዚያው ልክ ምክንያቱም የሚጻፈው ነገርም እየጠፋ ስላንተ የሚነገረውም ነገር እየጠፋ አንደኛ በጸሐፊዎቹና በነጋሪዎቹ ብቻ ሳይሆን ሲቀበል በቆየው ፐብሊክ ህብረተሰብ አንባቢ መሃል ምክንያት የመፈለግ ሁሌ የመፈለግ ነገር የሚያመጣው ችግር ይኖራልና እነኚህ ነገሮች ያየው አይቼባለሁ አንተ ህይወት ላይ ማለት እችላለሁ ልክ ነው ያ እንደው ይሰማህ ነበር ወይም ቦታ ተሰጠው ነበር ወይም አይ እንደው ላስረዳ ድሉን ባገኝ እንደው እውነተኛውን ነገር ባስረዳ ብለህ የምትፈልግበት አጋጣሚ ነበር ወይ ካለስ አሁን እሱን መናገር ያኛው አይነት ሁኔታ ነበር ማዛ ለምሳሌ አቦጊዳን ሳወጣ መጀመሪያ በአስቸጋሪ ነገሮች ነው የተከበብኩት በጣም በነበረው የሚዲያ ወይ ምናምን ነገር ጠቅላላ ኔጌቲቭ ነበር ምክንያቱንም አላውቀውም በዛ ጊዜ ረበሽ ነበር እና እንደውም አንዳንድ ጓደኞቼ ይመክሩኝ ነበር አንተ አትረበሽ እነሱ መንገድ ይሄ ነው ያንተ መንገድ ሌላ ነው እንዲህ ብሎ መመከር መቼ ምክርና ለሰጪው ቀላል ነው ያኔ ልጅነትም አለ የመጣው ውጤት የምጠብቀው ደረጃ አልነበረም አንድ ላይ ሆኖ በጥብጦኝ ነበር ያ ሁሉ ግን ተሰብስቦ የኔን ሰብዕና ነው እየሰራው የመጣው ምን ጊዜም የሚያጠቃሽ ነገር አንቺን እየቀጠቀጠ ሊሰራሽ ነው የሚመጣው መጀመሪያ አንዳንዴ ለቀጥቃጭነት አለመመረጥ ነው እንደውም እግዚአብሔር ይጠብቅሽ ይሰውራል መቀጥቀጥ ይሻላል እሱሳ ምክንያቱም ጭብጨባው እንዲመራኝም አልፈቅድም ጭብጨባው ሲሞቅ እንዲሞቀኝ ጭብጨባው ሲቀዘቅዝ እንዲበርደኝ ሰውነቴን አላለማመደው አንድ ሰው የራሱን ህይወት ኖሮ የራሱን ሞት ይሞታል የሚል ነገር ተናግሯል ጋይ ጸጋይ እርግጥ ተወዳጅነት ማግኘት ዝናን ማግኘት እግዚአብሔር የሚሰጠው ነገር ነው ራሱን ችሎ ግን የጋራ ጉዞ ነው ለብቻዬ ልትይም አትችይም እርግጥ ግን ትልቁ ጥንካሬ ከራስሽ ጋር ያለውን ጉዞ መጓዝ ነው ቀጥ ብሎ መሄድ ነው ምን ጊዜም አንቺ ጋር ያለው መንፈስ ጥንካሬን ካለማመድሽው የሚወረወረው ነገር ብረት ከነበረ እንቁላል ይሆንላ አንቺን አለት አድርጎሽ ተሰብሮ ይወድቃል እማዝነው ያ ነገር እንዳይሆን ነው አልፈሽ ተርፈሽ ተጠብቂያለሽ እንደዚህ ሁሉ እዚህ ደረጃ እንደውም ታዝኛለሽ ታስቢያለሽ ሲያደንቁሽም ደንግጠሽ ማየት ሲወቅሱሽም ደንግጠሽ መግባት ነው ማወቁ ጥሩ ነው ትልቁ ነገር ግን ራስን ለማወቅ ብዙ መትጋት ይሻላል ትልቁ ወደ ውስጥ መመልከት ይሻላል ነው የምትለው አሁን ይሄኛውን አልበምህን እንግዲህ ሰው ወደደልኝ አልወደደልኝ ብለህ መጨነቅ መቼም ያለ ነገር ነው አይደል ደግሞ ሲወደልሽ ነው እንጂ ደስ ቢልሽ በጣም እንዴ እሱማ አያምጣ ነው እንጂ አያምጣ አይጣል ነው አይጣል ነው እና መደመጥ መወደድ መቼም ደስ ይላል እንዴ በጣም ያስደስታል እርግጥ ከዚህ ከዝና ጋር የሚመጡ ብዙ ነገሮች አሉ ልክ ነው እንደውም አንተን እንደው እግዚአብሔር ጠብቆሃል ማለት ይቻላል በጣም ይመስለኛል በትክክል ምክንያቱም አንዳንድ ጊዜ ወይ በቀብር ቦታም ወይ በአንዳንድ ሁኔታዎች ላይ ስመለከት ሁሉ ጊዜም ሰዎች ከበው ፈርምልን ሲሉ እንደዚህ ይታያልና ሙዚቃ መጀመሪያ ጊዜ ከጀመርክበት ጊዜ አንስቶ ስንት አመት መሆኑ ነው ባከ አንድ 10-15 አመት አይሆንም እንዳላስረጀ እንጂ የት ይቀራል አንድ 15 አመት ይሄን ያህል ጊዜ በዚህ ደረጃ መቆየት ጥሩ ነው ብዬ አስባለሁኝ እኔ ተወዳጅ ነው መቆየት ሌላው ደግሞ እንደገና ይሄ ትውልድ አንድ በጣም የሚያስደስተኝ ነገር ወጣቶቹ በጣም ሰው ማድነቅ ሰው በጥሩ ሁኔታ መመልከት በፍለፊት መናገር ብዙ የኔ ትውልድ በፍለፊት የማይናገረውን ነገር እነዚህኛዎቹ ፈርምልን ነው አድናቆት መግለጽ ነው እንደዚህ ነው አላውቅም እንግዲህ ወይ ከሌላ ይኮረጅ ነው ነገር ይሁን ደግሞ ጥሩ ነገር ከሆነ ቢኮረጅስ ምን አለበት እንዴ አይነት ነገሮች ያያለሁኝና ይሄም አንድ ጥሩ ነገር ነው ብዬ አስባለሁ ቴዎድሮስ እርግጥ ከዝና ጋራ ብዙ አደጋዎች አሉ ትክክል ነው አደጋዎች አሉ እዚህ ላይ የምትጨምረው ነገር አለ ምንም አልረበሽበትም ነው አንተ የምትለው በነገሩ ጥያቄሽ በደንብ አልገባኝም እውነት ለመናገር ምንድነው መሰለህ ዝነኛ በሆንክ ቁጥር አንተም
ያንን ትፈልገዋለህ እሺ ትፈልገዋለህ ወደ ላይ ከፍ ባልክ ቁጥር እሺ ሁለተኛ የኪነ ጥበብ ሰው ነኝ ብለህ የፈጣሪነት አይነት ሚና እጫወታለሁኝ እኔ ከሌሎቹ ከኖረው ከሌ ተብለው እንደኔ ከሚሞቱት እና ከሚረሱት መካከል አይደለሁኝም እኔ እንደዚህ ነኝ ብለህ በመታሰብበት ጊዜ ይመጣ አደጋ አለ ቴዎድሮስ እና አንተን ያ እንዴት ነው ባላንስ አርገህ የምትኖረው እንዴት አርገህ ነው አመዛዝነህ የምትኖረው ለማለት ነው እኔ በጣም በሚለንቅሽ ሁኔታ በጣም በመጨረሻው ጫፍ የህፃን ልጅ አይነት ጸባይ በመጨረሻው ጫፍ የሽማግሌ ጸባይ የወጣትነት አንዳንዴ ነው ማገኘው ተገናኝተን አናውቅም ብዙ ጊዜ እና በዚህ ምክንያት ብዙ ጊዜ አይምሮዬ ይተኛል እና ዝም ብሎ መንፈሴ ነው የሚጓዘው በማሰላሰል በተመስጦ ውስጥ ይሄዳል እኔም አይታወቀኝም እና ሌሎች ነገሮች ለማሰብ ጊዜም አታገኝም በደንብ ፍለጋ ላይ ነው ጉዞሽ መፈለግሽንም አታውቂውም አንዳንዴ ወደ ራሴ መጥቼ ማሰብ ሲጀምር አያለሁኝ አንዳንድ ነገሮች የዛን ጊዜ የመጀመሪያው ነገር ምንድነው ይሄ ብሎ ማየት ነው ለምሳሌ እንደዛ ያደረግሽ ቼክ ታደርጋለሽ ትልቁ ነጥብ ግን እኔ የጠበቀኝ ነገር እምነት ነው ስለዚህ እንደዛ ነው የኔ ህይወት መገልጸው ጥቁር ሰው አልበም የተወሰኑትን ዘፈኖች ጋብዘናውን እንግዲህ ከዛ ላይ አሁን ምን እንጋብዛቸው አንድ ደግሞ መረጥላቸው አንድ ዘፈን እንጋብዛቸው ህልም አይደገምም እንጋብዛቸው ቆንጆ ዘፈን ነው የሚገርም ቴዎድሮስ አሁን እንጋብዛቸው ምልህ ሁሉም ሰው ሲዲውን ገዝቶ ያዳምጠዋል ብለን አናስብም አንተም አታስብም ስለዚህ ሬዲዮ እንግዲህ ይሄንን ከህዝብ ጋር ከሚያገናኙ ነገሮች አንዱ ዲዮ ስለሆነ በዚህ አጋጣሚ ጥሩ ዘፈኖችን እንጋብዛቸው በሚል ነው እንጂ ሽያጩን ልቀንስብ ብዬ አይደለም ይጋበዙ እንጂ በደንብ አድርገው አብረው ነው የተጨነቁት ብዙ ጊዜ እግዚአብሔር ነው የሰው ፍቅር የሚሰጠው መቼ መወደድ በራሱ ከባድ ዕዳ ነው እና እስር ቤትም ሆኜ መወደድም ከባድ ዕዳ ነው እና እስር ቤት ሆኜም እንደዛ ሲመላለሱ የነበሩት ሁኔታ ከዛም ወጥቼ የማየው ነገር የሚያስተነግጥ አይነት ነው ያሰው ስሜትና አብረውኝ ነው ያማጡት እና ሁሉም ደስ እንዲላቸው ፈልጋለሁ ደስ የሚልሽ ዘፈን ደስ የሚል ስቃይ ከሚለው ጀምረሽ በደረደርኩ በደንብ ያሰማላል ስንት ብር አገኘህበት 14 ሚሊዮን ብር ምናምን ይባላል እኔ የተከፈለኝ 4 ሚሊዮን ብር ከ4 ሚሊዮን ስንት ይቀርሃል የሚለው ውስጥ እንግባ እንደው ይበቃል እሺ 4 ሚሊዮን ብር ከተው ግን እኮ በጣም ጥሩ ነው እኮ ቴዎድሮስ 14ቱም ደስ ብሎኝ ነበር እውነት ለመናገር ማዛ የኛ ሀገር የኪነ ጥበብ ሰው በጣም የተበደለ ነው ያው ስልጣኔያችን ጋር አብረን እንሰለጥንበት ውድቀታችን ጋር አብረን እንወድቅበት በየዘርፉ በየሙያው ዘርፍ እንዳለ ሁሉ እኔ የኪነ ጥበቡን ሙያ ወክዬ ስናገር ትንሽ አዝናለሁ በጣም በትክክል ቢያዝ ባህሉን ቢዳብር የኮፒራይት ባህል የለንም እንዴ በፊት እኮ ትንሽ ጥሩ የሆነበትም ጸባይ ነበርን ኦሪጂናል ካሴት መግዛት ባህል ነበርን በአንድ ወቅት የዚህ አይነት ጉዟችን እንዴት እንደተተረማመሰ አላውቅም አንዴ የገባንበት ገብተንበታል ለምን ሆነ አይባልም እንዴት ነው በአለም ላይ ነው አየህ የዚህ ዲጂታል ቴክኖሎጂ ያመጣው ነገር ነው በቀላሉ ኮፒ ማድረግ ትችላለህ በቀላሉ ዲአውዲ ማድረግ ትችላለህ እሱም እንዳለ ሆኖ ትንሽ የኪነ ጥበብ ሙያ ሰው በየዘመኑ ላለው ህዝብ የሚሰጥ ጌጥ ነው ከህይወት ጋር ነው ዘፈን ህይወት የሚያጫውት ልክ እንደሚያባላ እንደሚባል ህይወት የሚያባላ ነገር ነው ትልቅ ነገር ነው እንዴት የተከበሩ ሰዎቻችን ተጥለው ስታይ ታዝኛለሽ እኔ እርግጥ ለመውቀስ ይሄን ወገን ወይም ያን ወገን ለመውቀስ ሳይሆን አብረን እንግዲህ ለሁሉም ነገር እኮ ሁላችንም ተባባሪ ነን ሁላችንም እንዴት እናሻሽለዋለን የሚለው ነገር አብሮ መታየት አለበት ሲጀመር በርግጥ ባህሉም አሁን በሬዲዮ እንኳን የሚተላለፉ ዘፈኖች ካሁን ወደ እናንተ ለመጣ በሬዲዮ የሚተላለፉ ዘፈኖች በፈረንጅ ሀገር በደንብ በሳንቲም ቤትም ቢሆን እኮ ሂሳብ አላቸው ያንን የሚጠብቁ ካምፓኒዎች አሉ
ያንድ ሰውዬ ዘፈን ሲጫወት ያ ሰውዬ ከዛ ካምፓኒ ጋር ይፈራረምና ያ ካምፓኒ የሚጫወቱን ዘፈኖች ሁሉ ሰብስቦ በዚህ ቀን በዚህ ሰዓት ይሄ ዘፈን ተጫውቷል ይሄን ያህል ገንዘብ አለ ብሎ በአመት ሲያስረክበው የሰውዬው ድርሻውን ወስዶ ይሄም ሰውዬ እስከሚሞት ድረስ ለልጅ ልጆቹ ሁሉ የሚተርፍ ሀብቱ ነው ያ ነገር። በጣም ያገለገሉ የኪነ ጥበብ ሰዎች ወድቀው ቀኑን ሙሉ ዘፈኖቻቸው በሬዲዮ ሲጮሁ ህዝብ ብቻ ነው እኛ በኮፒራይት የምንወቅሰው። በእርግጥ ባህሉና አሰራሩን ስለማናውቀው ሊሆን ይችላል። ይሄ ነገር ግን ሁሉ አብሮ ሊታሰብ ይገባል እና ይሄ ነገርም መቀጠል የለበትም። አሳዛኝ ነው። ይሄ መሻሻል አለበት ብዬ አስባለሁ። እንደ ባህል አብረንኛም አንድ ላይ የማንቃት ስራ ያስፈልጋል። የመንግስት አካላትም ጥብቅ የሆነ ነገር ላይ መሄድ ያስፈልጋል። በዚህ አጋጣሚ እነ ዳዊት ይፍሩ እየሰራ ያለው ስራ በጣም ትልቅ ስራ ነው። በዚህ አጋጣሚ ላመሰግን ወዳለሁ። ተስፋ ሳይቆርጥ ይሄን ነገር በትጋት እየሄደበት ነው ያለው። እኔ ብዙም ተሳትፎ ባለማድረጌ እንደውም ራሴንም ወቅሳለሁ። ለወደፊቱ በርግጥ አስቤበታለሁ። አሁን ትንሽ መንቃት አለብን። መዳን አለባቸው እነዚህ ሰዎች። ምንድነው መሰለህ አንዳንድ ጊዜ አሁን የተለያየ መንገድ ይጠቀማሉ። አሜሪካን ሀገር የዚህ ሚዲያ ላይ ሳንቲም ምናምን ክፍያ ነገር የለውም፣ ግን በተለያየ መንገድ ያገኙታል ያንን ገንዘብ። አሜሪካን ሀገር ያሉ የኪነ ጥበብ ሰዎች በጣም ብዙ ጥቅም ያገኛሉ ስራዎቻቸው ተባሉ ቁጥር። ስካንዲኔቪያን ሀገሮች ደግሞ እንዳልከው በሬዲዮም ሳንቲም እስከ መልቀም ድረስ ይደርሳሉ። የነዚህኛዎቹ ከቁጥራቸው የህዝብ ቁጥርም ሰፊ ስለሆነ ብዙ ገንዘብ ስለሚያገኙ ነው። የነዛኛዎቹ ደግሞ ቁጥራቸውም ማርኬት ውስጥ ገብተው መፎካከር ስለማይችሉ ከሌሎቹ ጋራ በዚህ መንገድ የሚያግዙበት ሁኔታ አለ። ጥሩ ነው እኮ በጣም እኮ የሚያሳዝን ነገር ነው። በትልቅ ግን እናንተም ራሳችሁ አብራችሁ አንተም አሁን እኔ የመጀመሪያ ዓላማ እሱ ነው። አሁን እግዚአብሔር ይርዳኝ አስቤያለሁ በደንብ ከቤት ነው መጽዳት የሚጀምረው ነገር። አቋረጥኩ አንድ ነገር ልትናገር ብለህ። እሺ ሬዲዮን ነካሽ። እኔ በጣም በትልቅ ኮከብ እንደ ኮከብ የሚያበሩ አርቲስቶቻችን እንደዛ በዶጅ ነው በኦፔል መኪና ትንሸራሸሩ ፌስታል ይዘው መንገድ ላይ ሳያቸው ሰውነቴ ነው የሚረበሸው። እንዴ የወገን ውድቀት አብሮ ሊያሳስበን ካልተገባ አገር መውደድ የቱ ጋር ነው ያለው? አገር ሁሉ እነዚህ ሰዎች ላይ ታትሟል እኮ። እና ይሄ ነገር ሁሉ አብሮ መታየት አለበት። ትንሽ የንቃት በተለይ አሁን እኛ ወጣቶች ይሄን ነገር ማሰብ አለብንና ነገሩን ለመለወጥ ሁላችንም ያን ነገር ማሰብ አለብን። አንዱ እንግዲህ ቀደም ብዬ እዚህ የገንዘብ ነገር ያነሳሁበት የክፍያ ሁኔታ መሻሻል ይሄንን አሁን አሳዛኝ የምንለው ሁኔታ ይቀይረዋል ወደፊት ብዬ ስለማምን ነው። አንድም ቴዎድሮስና የገንዘቡ እን ያህል መሆኑ ሳይሆን ቴዎድሮስ ሬኮርዱን ያዘ ለማለት ሳይሆን ግን ከፍ እያለ በሄደ ቁጥር ከእንግዲህ በኋላ ሌላው ቢቀር ጡረታ ፈላጊ አርቲስቶች ወይንም ለማኝ አርቲስቶች አይኖሩም ለማለት ያስችለናል በሚል መንፈስ ነው ያነሳሁት። በደንብ ይሄ ነገር ከተስተካከለ በእርግጥ ለመናገር ከዚህም በላይ የአንድ አርቲስት ቫልዩ ከዚህም በላይ መሄድ ይችላል በትክክለኛው መንገድ እንትን ካለ። በዛ ስራ ውስጥም ያሉ ሰዎች እየጠፉ ነው የመጡት። ምክንያቱም ነገሩ እየተበላሸ ሲሄድ ሁሉም ሰው መስኩን ይቀይራል እና አደገ የሚባልበት ደረጃም ላይ ነው ብዬ አላምንም እኔ። ከዚህም አልፎ ኢንዱስትሪው በደንብ ትልቅ ከሆነ አርቲስቱንም የበለጠ እንዲሰራ የሚያደርጉ ነገሮች ይፈጠራሉ፣ የበለጠም ሁኔታዎች ይፈጠራሉና ይሄ ብዙም እንትን የሚል አይደለም እንደኔ እውነት ለመናገር። እኔ ዋናው ነጥቤ ምንድነው እኔ የመልእክት ካሴት ስላወጣው ይሄንን ካሴት በነፃም ቢሆን እምሰጠው ነው። ይሄ ዕቃ እማደርሰው ዕቃ ነው እንጂ ብዙም 4 ሚሊዮን ብር በላይ አውጥቼበታል ራሴ። ምን እሱ አይገርመኝም። እሱ አይደለም ትልቁ ነጥብ መልእክት ስለሆነ እንጂ ከዚህ በላይ ማደግ አለበት የአንድ አርቲስት ዋጋ። የአርቲስቱ ዋጋ የሚያድገው ደግሞ መጀመሪያ ኢንዱስትሪው በትክክል መፍሰስ ባለበት መንገድ ሲሄድ፣ በዛ መንገድ ሲሄድ አርቲስቱም የሚሰራበት ነገር ጥንካሬው ሲያድግ፣ ለምን እዛ ውስጥ የሚገቡ ሰዎችም ስራውን ያሰፉታል። ትልልቅ ስቱዲዮዎች ይከፈታሉ። እውነት ነው። ያን ጊዜ አርቲስቱም የበለጠ ይሰራል። ብዙ ታለንት ያለው ሰው እኮ በየቤቱ ከአቅሙ በታች እየሰራ እየኖረ ነው ያለው ከአቅሙ በታች። እና የብዙ ሰውን አቅም ለማውጣት አሁን ፕሮዲዩሰሮች የሉም። ለምሳሌ ትልቁ ደግሞ በሙዚቃ ኢንዱስትሪ ውስጥ ፕሮዲዩሰር ነው። ፕሮዲዩሰር ምንም የለም ማለት ይቻላል በአሁኑ ሰዓት።
ፕሮዲሰር ቢኖር ፕሮዲሰር እኮ አንድን ሙዚቀኛ አይቶት ልክ ዳዊትን እረኛ ሆኖ ሲያየው ንጉስ እንደሚሆን ለዳዊት ቢነግረው አያውቅም ዳዊት አይደለም እንዴ ያን ሰውዬ ትልቁ ስቴጅ ላይ የሚያየው ፕሮዲሰሩ ነው መጥቶ ወስዶ እጁን ወስዶ እዛ ሰው ቦታ ላይ ያመጣዋል ውስጡ ምን እንዳለ አርቲስቱ እንኳን ላያውቅ ይችላል ፕሮዲሰር የዚህን ያህል ግዙፍ ሚና የሚጫወት አንድ ትልቅ የሙያ ሰው ነው ሁሉም በየድርሻው የየራሱን ስራ ራሱ ወስኖ ጨርሶ ያወጣል ሙዚቃ ቤቱም የሚያዋጣው ከሆነ ሰምቶ ልክ እንደ ልብስ እንዲ በትንሽ እንደምታየው ወይ ቆዳ ደግሞ ሲገዛ አይተሻል የቆዳ ወደ ላይ ደረሰ እንደሱ ይሄ አይደለም አሰራሩ ወይ ከሙዚቃ ቤት ጀርባ ሙዚቃ የሚያቅ ዕውቀት ያለው ፕሮዲሰር ጸባይ ያለው አሁን ድሮ እነ ፍቃዱ ዋሬ እና አምባሰል ሲሰሩ ራሳቸው እየቀዱ ጎበዞች ነበሩ እነ ሳህሌ ሶልኮኮ ሙዚቃ ቤት የነበረ ሰውዬ ሌላም ስማቸው ያልተቀስኳቸው ብዙ ባለሙያዎች ነበሩ እዚህ ስራ ውስጥ ወስደው ሰውየውን ትልቅ ቦታ ያመጡታል ቦብ ማርሊን እኮ ክሪስ ብላክዌል መጀመሪያ እንደ ከፍተኛ ኪነት ነው አንስቶ ወስዶ እዛ ቦታ ላይ የሚያስቀምጥሽ እና የዚህ አይነት ሰዎች የሉ በፊት ነበሩ ከነዚህ ከሙዚቃ ቤቶች ጀርባ አማካሪዎች ነበሩ ትልልቅ ሙዚቃ የሚያውቁ ሰዎች ነበሩ ይቆርጣሉ ይቀጥላሉ ይሄ ቢወጣ ይሄ ቢገባ ይያሉ ሙዚቃ ያውቁ ነበር የሉም አሁን እና እኔ እንደውም አንድ ጊዜ ምን አደረኩ አንድ ማደንቀው ልጅ አለ የፕሮዲሰርነት ጸባይ ያየውበት ልጅ ነው የጋሽ ታምሬ ልጅ ነው መስፍን ታምሬ ይባላል ተገናኘንና አንተ ሰውዬ በጣም አንተ ውስጥ ያለው ነገር በጣም ትልቅ ነው አይታዋል ወይ በደንብ ለምን እኔ በሱ እድሜ ያለ አላየሁም እንደዚህ አይነት ለምሳሌ ልንገርሽ ይሄ ልጅ ምን እንደሰራ መጀመሪያ ቴክ 5 ብሎ እነ ጎሳዬን እንትና ትግስት በቀለን ምናምን ሰብስቦ ሲሰራ ወጣት ልጅ ነው የጀመረው ነገር ቀላል አልነበር ቀጥሎ ኢቫንጋዲ ሚሊዮን አልበም ሲሰራ የፕሮዳክሽን ኳሊቲው ዘፈን ሲያውቅ ዜማ ሲያውቅ ይሄ ልጅ የአብርሃም ገብረመድህንን ካሴት ተመልከች ትግርኛው ካሴት እንዴት አድርጎ ነው እሱ ነው የሰራው ፕሮዲሰሩ እሱ ነው ፕሮዲሰር ማለት የሙዚቃ ራስ ማለት ነው ራሱ ከሌለማ ነገሩ በቃ እኮ የለም ስለዚህ የዚህ አይነት ሰዎችን ተሰጥኦ ያላቸው ሰዎችን የማስጠጋት ባህሪ ከአርቲስቱም ይጠበቃል ያስፈልገዋል ከሙዚቃ ቤቱም ይጠበቃል እውነት ነው ሁሉ ጊዜም የምታቂው ነገር የተወሰነ ነው የማታቂው ደግሞ የሚያቀልሻል ያ ከሌለ ጉዞሽ ትክክል አይመጣም ስለዚህ ይሄ ነገር በደንብ አርጎ ሊታሰብበት ይገባል ብዬ ሐሳቤ ነው እውነት ነው ትልልቅ እንደዚህ ሬኮርዲንግ ካምፓኒዎችም መኖር አለባቸው ንግድ ሁሉ ጊዜ አንድ አይነት አቅጣጫ ይዞ መሄድ የለበትም በዚህ በኪነ ጥበብ መስክ የሚኖረው የንግድ ዘርፍ በጣም አትራፊ ነው ሌሎች ዓለሞች ላይ ብዙ የቢዝነስ ሰዎች በዚህ ይሳተፋሉ እኛ ሀገር ግን እንዲህ ብዙ መደፋፈር የለምና ይሄም አንዱ ትልቅ ነገር መሆን አለበት እኔ የሁላችንም ጉዞ ያስጨንቀኛል አይደለም በሙያ ውስጥ እንደ ሀገርም አልፎ ተርፎም ስለ ሰው ልጅ ሁሉ ጉዞ ማሰብ መጨነቅ እዚህ ድረስ ነው አይምሮ የሚያደክመኝ ለምሳሌ እና አብሮ የመስራት ፍላጎት ሁሉ አለኝ እንዲህ ብናረግ እንደዚህ በቀንነት እላለሁ ለምሳሌ እና ያ የመተባበር ነገር ከሁላችንም ይጠበቃል ይሄ ጉዞ የመደፋፈት ጉዞ አይደለም የመረዳዳት አንዱ ያለው አንዱ የለው የሌለውን ካለው ይወስዳል ያለውን ደግሞ ለሌለው ይጨምራል አንዱ ሰው እንዲህ ያደረጉ ይሄ ጉዞ የትውልድ ጉዞ ነው እኮ ሌላ ምንም ነገር እዚህ መሬት ላይ ዓለም ከተፈጠረ ጀምሮ አዲስ ነገር የለም ከሰማይ በታች እንደተባለው የምንኖራት ጊዜ በጣም በቅንፍ ውስጥ የተቀመጠች ከዘላለማዊ ህይወት ላይ የተቀነሰች ትንሽ ጊዜ ናት በዚህ ጊዜ ውስጥ በህይወታችን ስኖር መረዳዳትን መቀራረብን መተባበርን መልመድ አለብን እና የዚህ አይነት አሰራር ያስፈልገናል ባይነኝ ከኛ ሙያ ውስጥ እና በዚህ ስሜት ሁሉም ባለ ተሰጥኦ ነው ሁሉም የተሰጠውን እኮ ቅድም እንደተባባለው ማውጣት እንዴት እንደሚችል እንኳን ሌላ ፕሮዲሰር ከኋላ እንደሚያስፈልገው ባለማወቅ ውስጥ እንኳን ትልቅ አቅምን ይዞ መቀመጥ ቀላል ጉዳት እንዳይመስልሽ አማካሪን ማስጠጋት መረዳዳት መተባበር ይሄንን ነው እኔ የማስተላልፈው በጣም የሚያስደንቅ ድምጽ የሚያስደንቅ ችሎታ ያላቸው ብዙ ልጆች አሉ
ለብቻሽ ግን መሄድ ከባድ ነው። ከመስፍን ታምሬ ጋር መስራት ወይም ከከሌ ጋር መስራት እንዲካልስ ወይ ጋር መስራት አስፈላጊ መስሎ ሲታይ ያ ሰውዬ ያለውን ነገር ስትወጪ ነው አንቺ ያለሽ ነገር ማውጣት የሚችለው። እኔ ይሄን ለጓደኞቼ እመክራለሁኝ በትክክል እና ይሄ ያስፈልጋል። መተባበር፣ መረዳዳት፣ አብረን መስራት፣ መረዳዳት ይሄ ነው የምትለው። ሁሉም እንደዛ መሆን አለበት። ከዚህ በኋላ መነጋገር ያስፈልጋል። ቴዲ ይበቃል። ስለዚህ በዚሁ እንደመደማለን የዛሬውን የካፌ ጭውውታችንን። ሌላ ጊዜ አርዕስት ሰጥህና በዛ እንነጋገራለን። ምናልባት ከሙዚቃ ስራ ጋር የተያያዘ ሊሆን ይችላል። መሰናበቻ ምን እንጋብዛቸው ቴዎድሮስ? መሰናበቻ ምን እናድርግ? አንቺ እስቲ ደስ ያለሽ ነው። አንቺ የወደድሽው አድርጊ። እሺ አድማጮቻችን ቴዎድሮስ ካሳሁንን በጣም አመሰግናለሁኝ። እናንተንም እንደዚሁ አመሰግናችኋለሁ። መልካም ፋሲካ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። በጣም አመሰግናለሁ።